እንደተፈወሰም ከዘጠኝ ከአስሩ አንዱ ማለት ነው ሳምራዊ እንደተፈወሰ ባየ ጊዜ በታላቅ ድምጽ እየጮኸ እግዚአብሔርን እያከበረ ተመለሰ። እስኪ አብራችሁ ይገቡ እግዚአብሔርን በሉ እያከበረ ተመለሰ። ከዳኑ በኋላ ከስኬቱ በኋላ የጎደለን ከሞላልን በኋላ የጠየቅነው ከተመለሰልን በኋላ ሰዎች የምስጋና አንደበት ያጥረናል። እውነት ለመናገር እንባችንን ቤተክርስቲያን ደስታችንን ዓለምን የሚካፈሉት ሲቸግረን ስንያዝ እግዚአብሔር ቤት ስንለቀቅ ዓለም ላይ ነው ብዙ እድሜያችን ብዙ ጊዜያችን የሚባክነው። የሆነች ኮሽ የምትል የጤና ጉዳይ ስትመጣ የሆነ ችግር ካልተፈጠረ እግዚአብሔር ያስፈልገኛል ብሎ ወደ እግዚአብሔር ጸሎት መቆም አለብኝ ብሎ የሚያስበው ስንቱ እንደሆነ እንጃ። ግን ብዙ ጊዜ እንዲህ ነው። ይሄ ሰው ግን ለኛ ትልቅ ትምህርት ሰጠ። እንደጠፉት ልጥፋ ሳይል በሽታ እንዲያደረገውን ጤና አይለየውም ብሎ ሳያስብ ደግሞ ተመልከቱ። ከጠፉት ጋር ልጥፋ ሳይል በቁጥር አንድ ነው፣ ሌሎቹ 9 ናቸው። እነሱ እንደተደሰቱ መደሰት ይችላል። እሱም ወገን አለው፣ እሱም ዘመድ አለው። እንኳን ደስ አለ፣ እንኳን ተፈወስክ፣ እንኳን ዳንክ የሚል አጨብጫቢ አያጣም። ዘመድ ከዳነ በኋላ ከተፈወሰ በኋላ አይዞህ አያጣም። ግን ላስቀድም ብሎ የሚያስቀድመውን ጌታ አመስቀደመ። ለእግዚአብሔር የሚገባውን ምስጋና በታላቅ ድምጽ እግዚአብሔርን እያከበረ ተመለሰ። የመመለስ ዘመን እግዚአብሔር ያምጣል። በተለይ የጠፉትም እናንተ እንኳን መጣችሁ ዛሬ ብቻ አይመስለኝም የመጣችሁት በጉትጎታ ግጠኛ ነኝ። በሰንበት አላችሁ ባላት አላችሁ ሌላም ከናንተ በሚፈለግ ጊዜ እንደ ክርስቲያን ሁሌም ከዚህ ቤተ መቅደስ ትጠፋላችሁ ብዬ አልገምትም። አሁን ለሚጠፉት ነው። ምናልባት በፍለጋ አልፎ አልፎ ለምንገኝ እዚህ ውስጥ እንደዚህ አይነት ሰው ካለ ለሱ ትምህርት ሊሆን ይችላል። እና እያከበረ ተመለሰ። ያ ሳምራዊ ሰው እያመሰገነው በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበር። ኢየሱስም መልሶ 10 አልነጹምን? 9ስ ወዴት አሉ አለው። ኢየሱስ ክርስቶስ 9ስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ አልተገኙም ማለት። እርሱንም ተነሳና ሂድ፣ እምነትህ አድኖሃል አለው። ከሁለት በሽታ ነጻ ማለት ነው። ያ የመጀመሪያው ለምጽ በስጋ የመጣ በሽታ ነበር። እምነትህ አድኖሃል ሲለው ደግሞ አሁን ሌላ በሽታ ነው። የነፍስ ደዌ፣ የነፍስ በሽታ፣ የነፍስ ለምጽ ከዚህ ሳምራዊ ሰው እንደነጻ እንደተወገደ እናያለን ማለት ነው። እነዚያ ግን በስጋ ተፈወሱ፣ በነፍስ ታማሚዎች ሆኑ። እንደነጻጉ ማለት ነው። ባለፈው ከደብረ ዘይት በፊት ያከበርነውን ሳምንት ታስታውሳላችሁ አይደል? አልጋ ተሸክሞ የሚያስኬድ ጤና ነው ያገኘ ከ38 ዓመት በኋላ። ግን ያዳነው ማን እንደሆነ አያውቅም ነበር። አያሳዝንም? እነዚህ ለምጻሞች ለመጮ ያህል ፈውስ ፍለጋ ብቻ ክርስቶስ ሆይ ማረን አሉ። ከዳኑ በኋላ የሉ። ቅባ ቅዱሱን የሚፈልጉት ሰዎች፣ ጠበሉን የሚፈልጉ ሰዎች፣ ገዳማትን የሚፈልጉ ሰዎች እንደው ስለ ገዳም ያውቁ ይሆን? ስለ ቅባ ቅዱስ እየተማሩ ይሆን? ስለ ጠበል እየገባቸው ይሆን? ስለ እምነት እየገባቸው ይሆን? ከዳኑ በኋላስ በምስክርነት በሃይማኖት ጸንተው ይኖሩ ይሆን? እንዲህ አይነት ነገሮችን ስናይ በትክክል ጠበል ምን እንደሆነ ገብቷቸው የተፈወሱ ሰዎች፣ መንፈሳዊ ጉዞ ገብቷቸው ገዳማትን አብያተ ክርስቲያናትን የሚሳለሙ ሰዎች በእምነታቸው እንደሚጸኑ እናምናለን። ነገር ግን ሰው ሲሄድ አይተው የሚሄዱ ሰዎች፣ ሰው ሲዘምር አይተው እልል የሚሉ ሰዎች፣ ሰው እንደሆነ የሚሆኑ ሰዎች የሆነ ጊዜ ላይ መጥፋታቸው አይቀርም። ይሄው ሌላው የ9 ሰዎች ምሳሌ የሚሆነው መጻጉዕ ነው። ተፈውሷል፣ አልጋውን ተሸክሞ ለመሄድ በቅቷል። በጣም የሚገርመው ዮሐንስ ምዕራፍ 5 ቁጥር 14 ላይ ያዳነውን አላወቀም ተብሎ ተጽፏል። ያዳነውን ምን አላለም? እነዚህ ለምጻሞችም እንደዚያ ናቸው። የሆነ ጊዜ ላይ ተአምር ሲያደርግ ስለሰሙ ማረን እያሉ ጮኸዋል። ለጊዜው ስጋቸው እንዲፈወስ እንጂ ነፍሳቸው እንድትፈወስ ግን አልፈለጉም። ለማንኛውም 9ስ ወዴት አሉ ብሎ የጠየቀው ክርስቶስ በስጋ ከዳኑ በኋላ የነፍስ ፈውስ ስላላገኙ ነው።
በስጋ ጠበሉ ያድነናል። የስጋ ደዌ ሲመጣ ሲይዘን መስቀሉ ያድነናል። ክርስቲያኖች በነፍስ የሚያድነን ደግሞ ንስሐ ስጋው ደሙ ለነፍስ ብቻ አይደለም። ይሄን እናምናለን፣ ለስጋም ለነፍስም ነው። ነገር ግን እንዲሁ ዝም ብሎ እስኪ እሁድ ምናልባት አንዳንድ ቦታዎች ስትሄዱ ጠበል ከቅዳሴ በኋላ ክፍት ስለሚሆን ተረጋግቶ ወንጌል የሚማር የለም። ሁሉም ወደ ጠበል ቤቱ ነው ሰልፍ። አንዳንድ አብያተ ክርስቲያናት እንደዛ ናቸው። ምክንያቱም እዚህ የወንጌሉ ትምህርት ያው ሁሌም አለ ነው እና የስጋ ቁስል ለማድረግ የስጋ ደዌ ለማራቅ ሰው መልካም እኮ ነው። ግን ደግሞ ያ የምንጠመቅበት ጠበል የማይፈውሰው የነፍስ ቁስል አለ፣ የነፍስ ደዌ አለ። እንደ እምነት የማንቀባው ነፍሳችን ደግሞ የምትፈልገው ሌላ ፈውስ አለ። ያ ፈውስ በትምህርት ይመጣል፣ ያ ፈውስ በስጋና በደሙ ይመጣል፣ ያ ፈውስ በንስሐ ብቻ ነው። እንደዚህ አይነት ፈውስ የሚያስፈልጋት ነፍስ አለች። ለዚህ 9 ስቶሬት አሉ የተባለው የበዓል ጊዜ እየመጡ በትምህርት ጊዜ ግን የሌሉ በዚህ በእኛ ዘመን የሆነ ንግስ ላይ ግር ብለው የሚመጡ በመደበኛው ክርስቲያናዊ ሰንበት ላይ ግን ቱታ ለብሰው መንገድ ለመንገድ ኳስ የሚገፉ ሰዎች እኔ በጣም ነው የሚያሳዝኑት። በተለይ በቅዳሴ ሰዓት ስፖርት መስራት ኃጢአት ሊሆን አይችልም አይደለም። ኳስ መጫወት ኃጢአት ነው ብላ ቤተክርስቲያን አታስተምር። ሰዓት ካልሆነ ግን እዚህ ቅዳሴ እየተቀደሰ ቤተክርስቲያን የእረፍት ጊዜ ነው፣ ምዕመናን ወንጌል የሚማሩበት ቅዳሴ የሚያደምጡበት ኪዳን የሚያደርሱበት ጊዜ ነው ብላ ባከበረችው ቀን ላይ አስፋልት ዘግቶ ኳስ መጫወት ግን በዚያ ሰዓት ማለት ነው። ሰዓቱን ነው ልብ በሉ። በዚያ ሰዓት ማተብ ያሰረ ሰው ሁሉ ቅዳሴውን ትቶ እዚያ የሚያደርግ ከሆነ ግን እንደው ሌላውን ተውት፣ እንደው ቢያዝ ሌላውን ተውትና አዛን ከሚያደርሱ ይሄ አርብ ማለት ነው እንደው እሱ አይደል ስሙን እንዳልሳሳት ከነሱ ቢያንስ እንደው ማነስ አለበት። ነጋዴ እንኳን በጠባብ ሱቁ መካከል እግሮቹን አጣጥፎ ሲሰግድ እናየዋለን በዚያ ሰዓት። የኛ ክርስቲያን ግን ያያችሁ እንደሆነ ግን በቃ እናሳዝናለን በዚህ ጉዳይ። ተውት የሰማይ